የወንድ የዘር ፍሬ አለመውረድ ማለት አንድ ወንድ ልጅ 6 ወር ሞልቶት አንዱ ወይንም ሁለቱም የዘር ፍሬ የዘር ከረጢት ውስጥ የማይወርድ ከሆነ የወንድ ልጅ የዘር ፍሬ አለመውረድ ማለት እንችላለን። ስለዚህ በ6 ወር ውስጥ ሁለቱም አንዱም ካልወረደ ወይ ሁለቱም የዘር ፍሬ ካልወረደ ይህ የወንድ ልጅ የዘር ፍሬ አለመኖር ወይም አለመውረድ እንላለን ማለት ነው። እንዴት ነው መሰለሽ? መጀመሪያ ከሆድ ወደ ብሽሽት ወይም ኢንጓይናል ካናል የምንለው አለ። ከዛ ይወርዳል። ከዛ ደግሞ ከብሽሽት ደግሞ ወደ የዘር ከረጢት ደግሞ የሚሄድበት ሁለት ፌዝ አለው። ስለዚህ የመጀመሪያው ከሆድ ወደ ብሽሽት የሚያልፈው በጽንስ ወቅት ከ2 ወር እስከ 3 ወር ባለው ወቅት ወደ ኢንጓይናል ካናል ያልፋል። ከዛ ደግሞ ወደ የዘር ከረጢት ደግሞ የሚያልፈው በ6 ወርና በ8 ወር የጽንስ ወቅት ነው። ስለዚህ አብዛኛው በጊዜያቸው የተወለዱ ጨቅላ ህጻናት ከ97% የሚሆነው ሁለቱም የዘር ፍሬያቸው በከረጢት ውስጥ ሆኖ ነው የሚወለዱት። ነገር ግን ይሄ ካለ ጊዜ የተወለዱ 9 ወር ሳይሞላቸው ደግሞ የተወለዱ ህጻናት ላይ ደግሞ 30% ብቻ ሊሆን ይችላል የዘር ፍሬያቸው ወርዶ የሚወለዱ ማለት ነው። ነገር ግን ይሄ አብዛኛው ጊዜ በ3 ወር ውስጥ ራሱ ይወርዳል። ስለዚህ አንድ ህጻን ገና ሲወለድ ከሌለው እስከ 3 ወር እንጠብቀዋለን በራሱ እንዲወርድ 3 ወር እንቀጥራለን። ከዛ 3 ወር ላይ ደግሞ ካልወረደ እስከ 6 ወር እንቀጥራቸዋለን። እስከ 6 ወር ግን ካልወረደ ከዛ በኋላ የመውረድ ፕሮባቢሊቲ በጣም አነስተኛ ነው። 1 ወይ 2% ብቻ ነው የሚወርደው እንጂ አብዛኛው ፐርሰንት ከዛ በኋላ አይወርድም። ስለዚህ ከ6 ወር በኋላ ካልወረደ አሳሳቢ ነው ማለት ነው።